ሰላም ጤና ይስጥልኝ። የሶሎዳ ሚዲያ ቤተሰቦች እንዴት ሰነበታችሁ? ዛሬ አንድ ትልቅ መምህር ይዤላችሁ ቀርቤያለሁ። እንግዲህ የዛሬ እንግዳዬ ትልቅ ሰው ናቸው። በዚህ 50 ዓመት የኢትዮጵያም የትግራይም ፖለቲካም በደንብ የተሳተፉበት ከባድ ዋጋ የከፈሉ ትልቅ አባት ነው ይዤላችሁ የመጣሁት። እንግዲህ ወደ እንግዳዬ ከመሄዴ በፊት ግን መጀመሪያ ለሶሎዳ ሚዲያ አንድ ጥያቄ አለኝ። ጥያቄም የሶሎዳ ሚዲያ ሀሳቦች ወደ ሌላ የኢትዮጵያን እንዲሁም የዚህ የሶሎዳ ሚዲያ ሀሳብ የሚጋሩ ቤተሰቦች ለማፍራት የሶሎዳ ሚዲያ ሀሳቦች ለሌላ እናንተም እንድደረሳችሁ ለሌላም እንዲዳረስ ላይክ እና ሳብስክራይብ ሼር እንድታደርጉ እጠይቃለሁ ማለት ነው። እንግዳዬን እንኳን በሰላም መጡ። እንኳን በሰላም ቆየ ወንድም። አመሰግናለሁ። እንግዲህ የሶሎዳ ሚዲያ እንግዳ ሆነው ስለቀረቡ ከልብ ነው የምናመሰግነው። እንግዲህ እስኪ ራሳቸውን ያስተዋውቅን። አዎ፣ እኔ መምህር ሐዲስ አባዩ ይባላለሁ። አጠር አድርጌ እንግዲህ ለአድማጮች እንዲመች ለማቅረብ ሞክራለሁ። መምህር ሐዲስ አባዩ ይባላለሁ። በትግራይ በመምህርነትና በተለያየ ፖለቲካ ስራዎች ስሰራ የነበርኩ ነው። በደርግ ጊዜ በተፈጠረው የፖለቲካ አለመግባባት ግን ኢህአዴግ እንደገባ በስደት በሱዳን አድርጌ አሁን ስዊዘርላንድ የሚባል አገር በመኖር ላይ ይገኛለሁ። መልካም። እንግዲህ ዛሬ ያለንበት ወቅት የኢትዮጵያ ፖለቲካ እንዲሁም የትግራይን ፖለቲካ ከፍተኛ እልቂት ያስተናገድንበት ጊዜ ነው ያለ ነው። እንግዲህ በትግራይ በኩል ከ1 ሚሊዮን ህዝብ አልቋል ተብሎ ይታሰባል። እንዲሁም በኢትዮጵያም ያው የአንድ ልጆች ናቸው እንደ ቅጠል የረገፉት። ይህንን ከባድ ጊዜ እያስተናገድን እንገኛለን። አሁንም ድጋሚ ወደዛ ጦር ለመግባትም ብዙ የሚጥሩ ኃይሎች አሉ። በቅድሚያ ግን የትግራይን ማህበረሰብ እንዲሁም ትግራይ ወደዚህ ቅርቃር ውስጥ እንድትገባ ያደረጋት ምክንያት ምንድን ነው ብለው ያስባሉ? እንግዲህ የትግራይ ፖለቲካ ስንመለከተው ከአመሰራረቱ ጀምሮ እጅግ በጣም ውስብስብ የሆነ ሁኔታ ያሳለፈ ነው። የትግራይ ህዝብ የኢትዮጵያ ህዝብ አካል እንደመሆኑ መጠን ከጥንት ጀምሮ ኢትዮጵያ ሀገር ሆና ከመቋቋሟ በፊትም ይሁን በኢትዮጵያዊነቱ የሚያምንና በኢትዮጵያዊነቱ የማይደራደር ከሚባሉት ማህበረሰቦች አንዱ የትግራይ ህዝብ ነው። እኔ በቆይታዬ ማለት በእድሜ ውስጥ የኃይለ ሥላሴም የደርግም የኢህአዴግም ያሁንም ሁሉ ዘመናት የኖርኩበት ጊዜ ነው። ይህ ህዝብ ግን በኢትዮጵያዊነቱ የሚያምን ቢሆንም አንዳንድ ጊዜ በሪቮሉሽን ወይንም በለውጥ ሰበብ ጊዜ የፈጠራቸው መጥፎ የሆነ አስተሳሰብና አመለካከት ያላቸው በስመ ነፃነት የትግራይ ህዝብ ወዳልሆነ የፖለቲካ አዘቅት አግብተው በኃይለ ሥላሴም ይሁን በተለይ በደርግ ጊዜ አሁንም መሆን የማይገባው የደም መፋሰስ ተፈጥሯል። ይህንንም ህወሓት የሚለው ቡድን በስመ ነፃነት ህዝቡን በማታለል 17 ዓመት ሙሉ ብዙ ወጣቶች ያስጨፈጨፈ ቡድን ነፃ አውጪ መስሎም በብረት ወይንም በጦርነት ደርግን ገርስሶ ስልጣን በያዘበት ጊዜም የተለያዩ ብሔረሰቦች በነፃነት ስም ብዙ የተለያዩ ክፋትና ሴራዎች በመጠንሰስ አሁን ወዳልተፈለገ ጦርነት የትግራይ ህዝብ አስገብቶ በሚሊዮን የሚቆጠር ወጣት አግባብ የሌለው መስዋዕትነት እንዲከፍል ያደረገ ቡድን ዋና ሴረኛው ለትግራይ ህዝብ
ህወሓትና ህወሓት ነው ብዬ ለመደምደም ያው ይቻላል ለማለት ይችላለሁ። መልካም እንግዲህ እነዚህ የቲፒኤልኤፍ ትግራይ ውስጥ ያሉ ችግሮች በሙሉ የመነሻቸው አሁን ያለውን የቲፒኤልኤፍ ፖለቲካ ነው ካል እነዚህ የቲፒኤልኤፍ ዓላማና እቅዳቸው ምንድን ነው? ሲመሰረቱስ ከምን ዓላማ አንጻር ነው? እውነት ለትግራይ ህዝብ ነፃ ለማውጣት ነው የወጡት? እንደሚሉት ስማቸው ህወሓት ህዝባዊ ወያነ ሓርነት ትግራይ ነው የሚለው። ከ50 ዓመት በኋላም ዛሬም እዛ ቦታ ነው ያለው፣ ስሙ እዛ ነው ያለው እና ነፃ የወጣውን ህዝብ ሳለ ይህንን ስም የያዘውስ በምን ምክንያት ነው? እንግዲህ ምንድን ነው ይህ ቡድን ሲመሰረት መስራቾቹ የተወሰኑ በቅንነት ለነፃነት ይሰማል። ትንሽ ድምፅ ጨመር ያለ ፊውዳል ስርዓት ነፃ እናወጣለን ትንሽ ከነበረው የፊውዳል አቤት ትንሽዬ ድምፅ በጣም እየወረደ። እሺ እነዚህ ቲፒኤልኤፍ የሚባለው ቡድን ከአመሰራረቱ በሁለት መንገድ ነው የተመሰረተው። ዋና መስራቾቹ ኢትዮጵያን ለመንበታተንና የትግራይ ህዝብ ሆነ ብለው ለማጥፋት እቅድ ይዘው የሩቅ ስትራቴጂ ይዘው የመሰረቱት ግለሰቦች አሉ። ሌላው እንደገና በስመ ነፃነት እውነት መስሎት የፊውዳሉ ስርዓት ወይንም የደርግ ስርዓት እንበለው በኋላ የተወለደው ለመደምሰስ የትግራይ ህዝብ ነፃ እናወጣዋለን፣ የተሻለ መስተዳደር እንፈጥርለታለን በማለት በሚፈበርኩት ቅስቀሳ ተታልሎ ለትክክለኛ ትግል መስሎት በረሃ የወጣ በቁጥር አነስተኛ አይደለም። ዋናዎቹ መሪዎቹ ግን በግልጽ ልናገር የምችለው እንደና አቦይ ስብሃት የመሰሉት ግን ሆነ ብሎ ኢትዮጵያን ለመበታተን ውስጣዊ ሴራ አድርገው የትግራይ ህዝብም እንዲበታተን የሩቅ ስትራቴጂ አድርገው የመሰረቱት ድርጅት ነው እና ይህ ድርጅት እንግዲህ በቅስቀሳና በፕሮፓጋንዳ አብዛኛው ህብረተሰባችን ገበሬው ስለሆነ በረሃ ሄደው ገበሬውን በዘፈን በአንዳንድ ትርክቶች በስሜት ውስጥ እንዲገባ አድርገው ቀስ በቀስ ብዛታቸው እያጠናከሩ በመሄድ እንግዲህ 17 ዓመት ሙሉ አስፈላጊ ላልሆነ የደም መፋሰስ ያደረገ ድርጅት ነው። በኋላም ደርግ እንደተሸነፈ ይህ ቡድን አሁንም ድጋሚ ከትግራይ ህዝብ አልፎ ለመላ የኢትዮጵያ ብሔርና ብሔረሰቦች በስመ ነፃነት አደራጃለሁ ብሎ ያልተፈለገ ፖለቲካዊ ይዘት በማስረጽ በስሜት ውስጥ እንዲገባ አድርጎ ብሔረሰቦች ወይንም የኢትዮጵያ ህዝቦች እርስ በራሱ እንዲከፋፈል ያደረገ ሴረኛ ቡድን ነው። በዚህም ሆነ በዚህ ግን ይህ ቡድን በረሃ ያለ ይሁንም መንግስት ሆኖ እያለም ቢሆን ለትግራይ ህዝብና ለኢትዮጵያ ህዝብ የፈየደው ፋይዳ ምንም ነገር የለም። ሰዎች መንገድ ተሰራ፣ ትምህርት ቤቶች ተሰሩ፣ እንዲህ ተሰሩ ብሎ ለመሻፈፈን ይሞክራሉ። ይህ የማንም መንግስት ኃላፊነት ነው። ይሄ ግዴታ ነው። አንድ ወላጅ ልጅ በሚወልድበት ጊዜ ልጆቹ ለማሳደግ የግድ መስዋዕት ማድረግ አለበት። አንድ መንግስትም ስልጣን ይዞ መንገድ ሰራ፣ ትምህርት ቤት ሰራ፣ ሆስፒታል ሰራ ብለህ ማመጻደቁ ለኔ አይመቸኝም። ይሄ ግዴታ ነው። ነገር ግን ለህብረተሰቡ ውስጡስ እንዴት አደረጉ? ሰላም ፈጠሩ ወይ? አገሪቱስ አደገች ወይ? ህብረተሰቡስ በሰላም ወጥቶ በሰላም ይገባል ወይ? የኢትዮጵያ ህዝብ እርስ በራሱስ እንዲበታተኑ አደረጉት ወይስ እንዲጠናከር አደረጉት ብለን በምንጠይቅበት ጊዜ ውስጡ ልክ በጭቃ ውስጥ ያለ እሾህ ናቸው። ውስጡ እኮ የኢትዮጵያ አንድ ድልድይ ቢሰሩ እኮ 20 ድልድይ ሊያሰራ የሚችል ገንዘብ ወደ ግል ካዝናቸው ነው የሚያስገቡት። ይሄ ግን ህብረተሰባችን አያውቀውም።
አንድ አውሮፕላን ከገዙ 20 አውሮፕላን የሚያስገዛ ገንዘብ ለተወሰነ ቡድን ካዝና ነው የሚገባው። ስለዚህ እነዚህ ሰዎች ሆን ብለው አገሪቱን ለመበታተን የተፈጠሩ ሰዎች ናቸው ብዬ ነው የማስቀምጠው። መልካም። እስኪ ወደ አሁን ያለውን ወቅታዊ ሁኔታ እንምጣና በአሁን ሰዓት ትግራይ ውስጥ እንደሚታወቀው ለ2 ዓመት በጊዜያዊ አስተዳደር ነበር የቆየችው። አሁን ደግሞ ጊዜያዊ አስተዳደር በማህተም ዝርፊያ እንዲሁም ጊዜያዊ አስተዳደር ከትግራይ እንዲወጣ በማድረግ ትግራይ አሁንም መሪ አልባ ሆና ምስቅልቅል ውስጥ ላይ ነው ያለችው እና ዛሬ ደግሞ በተለይ በአድጉዶም፣ በእንደርታ፣ በመቀሌ አካባቢ፣ ራያ አካባቢ ደግሞ ከፍተኛ ሰብአዊ መብት ጥሰቶች አሉ። ወጣቶች እየተቀጠቀጡ ነው። ወጣቶች እየታሰሩ ነው። በአድጉዶም ብዙ እየተገደሉ ነው። ዛሬ ደግሞ የድምፅ ተቃውሞ አድርገዋል አድጉዶም ላይ ማለት ነው። አጠቃላይ የትግራይን ሁኔታ አሁን ባለው በተጨባጭ ሁኔታ ምን ላይ ነው ያለችው? ትግራይ በአሁኑ ጊዜ ምን ላይ ያለች ሲባል በከፋ ሁኔታ ነው ያለችው ትግራይ። እኔ ትዝ ይለኛል አንድ ጊዜ የሆነ ትንሽ ቆይታ አድርጌ ነበረ ከሚዲያ ባለፈው አመት። እነዚህ ሰዎች ስለ እነዚህ ሰዎች ምንነት እኔ እንደ አዲስ የምገልጸው አይደለም። የትግራይ ህዝብ ገበሬው እኔ ከማውቀው በላይ ሊተለትነውና ሊያቀርበው ይችላል የነዚህ ሰዎች ክፋት። ባጭሩ ግን ትግራይ በአሁኑ ጊዜ በጣም ውስብስብ በሆነ የፖለቲካ ችግር ነው ያለችው። በፕሪቶሪያ ውል መሰረት ጊዜያዊ ሽግግር መንግስት እንዲፈጠር ቢደረግም ያው ነው ውሃ ቅዳ ውሃ መልስ ነው። ምክንያቱም 50+1 በሚል ማደራገሪያ መርህ አድርገው ጊዜያዊ መንግስቱ እንዲቀሳቀስ ሊያደርጉት አልቻሉም። የህወሓት ዓላማና ተግባር የሚፈጽሙ እዛ ጊዜያዊ መንግስቱ ውስጥ አሉ። አይ ዶንት ኖ ጌታቸው ረዳ ባደረገው እንቅስቃሴ ለውጥ ፈላጊ ቢሆንም በሱ ስር የተቀረቀሩ ብዙዎች ግን ይህንን ለውጥ የሚያደናቅፉና የማይደግፉ ናቸው፣ ከነ ጀነራል ታደሰ ወረደ ጀምሮ ማለት ነው። በሌላ ክንፍ ያለው የህወሓት ፓርቲው ራሱ እንደገና እንደ አዲስ ተቆናጥጦ ከላይ እስከታች በተለይ ቤዝ መሰረታዊ ማህበር የሚባል በመዋቅሩ ዘርግቶ ለጊዜያዊ አስተዳደሩ ሊያንቀሳቅሰው አልቻለም። አሁን እኔ በበኩሌ በጊዜያዊ መንግስቱ የእርምጃ አወሳሰድ ላይ ድክመት አለ የሚል የራሴ የግል ሀሳቦች ነበሩኝ። ምክንያቱም ግልጽ በሆነ መንገድ እነ ታደሰ ወረደ እነ ሌሎችም ነፍሳ ማንጁስ በግልጽ ነው ይሄ ጊዜያዊ መስተዳድሩ እንዲፈርስ የሚናገሩትና የሚሰሩት በግልጽ። ይህ ግን ለምን ለነዚህ ሰዎች ትዕግስት አልበዛም ወይ እንል ነበረ። ግን በአንድ በኩል እንደገና ጊዜያዊ ክልሉ መንግስት እንደገና ትዕግስት አድርገን በውይይት በመረዳዳት እናድርገዋለን በሚል መርህ ትዕግስቱ በጣም ሰፊ ሆኖ እንቅስቃሴዎችን አካሂደዋል። ግን አንድ በጎ ነገር ይሄ ጊዜያዊ መንግስት በግልጽ በመጋፈጥ የእነሱን ተንኮልና ሴራ መድረክ ላይ ወይንም ህዝቡ ውስጥ እንዲሰርጽ አድርገዋል። ወጣቱ ተቀይረዋል፣ ህብረተሰቡ ተቀይረዋል። ይህ እንዳለ ሆነ ግን በእርምጃ አወሳሰድ ግን ትንሽ እኔ በበኩሌ ቅሬታ ነበረኝ። እነዛ ሰዎች 24 ሰዓት ነው የሚሰሩት መንግስትን ለማፍረስ። 24 ሰዓት ስብሰባ፣ ሌሊትም ቀንም ስብሰባ ናቸው ለክፋት መንግስት ለማፍረስ፣ አገር ለማፍረስ። እኛ እንደገና ከነሱ በላይ መስራት ወይም ለውጡ ፈላጊው ከነሱ በላይ እንደገና መስራት ይጠበቅበታል። ያም ሆነ ይህ ግን በስነልቦናና በፖለቲካ ይህ ድርጅት ተሸንፏል። ኦልሬዲ ተሸንፏል። በአስተሳሰብ ተሸንፏል። ነገር ግን እነዚህ የጦር መሪዎች በተለያየ ጥቅም የተያዙና
የጥቅም ባለቤቶች ስለሆኑ ከፓርቲው ወግነው መንግስት እንዲፈርስ ያደረጉት ሴራ በታሪክ በጣም በጣም ተጠያቂዎች እና ተወቃሾች ናቸው። ታሪክ ምንም አይነት የኢትዮጵያ ህዝብ ይሁን የትግራይ ህዝብ በተለይ ወጣቱ ማህበረሰብ እናቶች ለዚህ ቡድን ይቅርታ ሊያደርጉለት አይገባም። እያወቀ 1 ሚሊዮን ወጣት አለቀ፣ 1 ሚሊዮን ተኩል ይባላል። ማን ቆጠረውና? 2 3ም እኮ ሊሆን ይችላል። እስካሁን እኮ ያልተነገሩ እናቶች እኮ አሉ። ስለዚህ ይህ ቡድን በፖለቲካ ተሸንፏል፣ ኦልሬዲ ዴድ። ነገር ግን ወታደራዊ ክንፉ ብረት ስለያዘ ጊዜያዊ መንግስቱ ከክልሉ ተአምር ነው፣ ታይቶ የማይታወቅ ታሪክ። ጀነራሎች ወታደሮች ናቸው እንግዲህ መፈንቅለ መንግስት ያደረጉት። ይህንን አድርገው ግን እንደገና ለትግራይ ህዝብ የተሻለ ነገር አላመጡለትም። ባጀት የላቸውም፣ ምንም ነገር የላቸውም። አሁንም ስርቆት፣ ዝርፊያ፣ ነዳጅ ካዝና የወረሩ መስሪያ ቤቶች እየዘረፉ ናቸው የሚገኙት። ነዳጅ ወዴት እንደሚወስዱት አይታወቅም። ትግራይ ውስጥ ነዳጅ አሁን ምን ያህል ችግር እንዳለ በሚዲያ የምንሰማው ነገር ነው። ስለዚህ እነዚህ ሰዎች አሁንም ቁልፍ ስለወሰዱ ወይንም መስሪያ ቤት ከፍተው ስለገቡ መንግስት ናቸው ማለት አይቻልም። አሁንም ህገወጥ ናቸው። ስለዚህ ይህንንም እንደገና የትግራይ ህዝብ በተለይ ወጣቱ ክፍል አሜን ብሎ አልተቀበለውም። የቲዲኤፍ አባላትም ቢሆኑ አብዛኛዎቹ እኛ ለህዝባችን ጥይት አንተኩስም በማለት መሳሪያቸው ይዘው ወደ አፋር ክልልና ወደ ራያ ጫፍ አካባቢ እየጎረፉ ናቸው የሚገኙት። ቲዲኤፍም ቢሆን ሁሉም በአንድ ስለልቦና የህዝብ ድምፅ እየሰማ ነው እና በርከት ያሉ ትጥቆቻቸው እየያዙና ትጥቃቸውም እየጣሉ ወደ ነፃ መሬት የሚንቀሳቀሱ የቲዲኤፍ አባላት እንዳሉ ያው ሁላችንም የምንሰማው ነገር ነው። ይሄ ሊበረታታ የሚገባው ነገር ነው። ምክንያቱም እነዚህ ሰዎች በታጣቂዎች ነው ልባቸው ትዕቢት የሚወጠሩት አፈሙዝ ስለያዙ ነው እንጂ የስብዕና ኑሯቸው ወይንም እውቀት ኑሯቸው ወይንም አገሪቱ ለመምራት ብቃት ኑሯቸው ሳይሆን እንዲሁ በሽፍትነት በኃይል ህዝቡን ለማንበርከክና የአገሪቱን ሀብት ለመመዝበር ወርቅ እኮ እየዘረፉ ናቸው። የተለያዩ ማዕድን እኮ እየዘረፉ ናቸው። እና እነዚህ ሰዎች አደራቸውን የበሉ የካሃዲዎች ባንዳዎች፣ የባንዳ ትርጉም በእነዚህ ሰዎች ነው በትክክል ሊገልጽ የሚችለው ባንዳ ሲባል ማለት ነው። ስለዚህ እነዚህ ሰዎች ከሌላ ሶስተኛ ኃይል የምንለው ወይንም በግልጽ ከሻዕቢያ ጋር ግንኙነት አድርገው የትግራይን ህዝብ ለማንበርከክ ቀንና ሌሊት እየሰሩ ይገኛሉ። በጣም በሚያሳፍር ታሪክ፣ በጣም በሚያሳፍር አኳኋን ማለት ነው። ይሁን እንጂ አሁንም የትግራይ ህዝብ ጠንክሮ ታግሎ እንደሚያባርራቸውና ልካቸውን እንደሚሰጣቸው እኔ ባለ ሙሉ ተስፋ ነኝ። አሁን ሰው ሙሉ ደግሞ ብዙ ሰው እንትን እያለ ያለው አሁን አዲስ ፕሬዚዳንት መጠቆም ትችላላችሁ በሚል ብለው ጠቅላይ ሚኒስትርን ያወጡትን መግለጫ የትግራይን ህዝብ ጊዜው አስተዳደር የራሴን ስልጣን ቢሆንም ፕሬዚዳንት ምሸመው ነገር ግን ሁሉም ህዝቡ መሳተፍ ስላለበት በህዝብ የሚፈለጉ ሰዎች መጠቆም ትችላላችሁ በሚል ለእሊቱ እንግዲህ ለትግራይ ገበሬ አይደለም፣ ያው ለእሊቱ ነው በዋናነት የቀረበው። በዚህ ጉዳይስ ምን ተሰሙት? እንግዲህ እኔ ቀድም አንድ የዘለልኩት አንድ ሀሳብ ምን አለ፣ ለምሳሌ በአዲ ጉደም በዛሬ ቀን ህዝቡ ከቤቱ አልወጣም፣ እምቢታውን በተግባር እየገለጸ ነው። ነገ መቀሌ ሌላ ቦታም ይቀጥላል የሚል ግምት አለኝ። እንዳለ ነው ማህበረሰቡ አሁን ለጊዜው አስተዳደሩ ነው የሚፈልገው።
ጊዜ ዴይሊ ቴሌፎን እንገናኛለን፣ ኢንፎርሜሽንም እንሰበስባለን። ይህ እንዳለ ሆኖ ይሄ ሰሞኑ ስለ ፕሬዚደንታዊ ምርጫ በኢሜይል የሚባለው ነገር እነሱ በሌላ ትርጉም ቢወስዱትም በኢሜይል ፕሬዚደንታዊ ምርጫ ወይንም መሪ ምርጫ እኔ ተደርጎ በታሪክ የሰማሁበት ነገር የለም። ይሄ አዲስ አካሄድ ነው። ግን ጠቅላይ ሚኒስትሩ ህዝቡ በኢሜይል ምርጫ እንዲያደርግ አይደለ እኮ ያቀረቡት። እኔ እንደሚመስለኝ አንደኛ ስንት ፐርሰንት ነው የትግራይ ህዝብ ኢሜይል ተጠቃሚ ስንል ምሁር ሆኖ እንኳ አክሰስ የሌለው አለ። አዎ፣ ግን እዚህ ላይ ምርጫ ሳይሆን ጥቆማ ነው። እንግዲህ ለእሊቱ እነሱ ትግራይን በጊዜው ሊያስተዳድር የሚችል ፕሬዚዳንት ለመሾም የእናንተም ጥቆማ ያስፈልጋል ከሚል እንጂ ምርጫ አይደለም። ገብቶኛል። ምርጫ እንዳልሆነ እኔ ገብቶኛል። እነሱ ግን እንደዛ ብለው ነው የሚያራግቡት ያለ በኢሜይል ምርጫ ፕሬዚደንት ምርጫ አድርጉ ያለ ኃይል የለም። እነሱ ግን አሁን ለህዝብ የሚጠቀሙበት ያለ ይህ ነገር አንስማማውም፣ በኢንተርኔት የሚመረጠው ፕሬዚዳንት ትግራይ ውስጥ አይገባም እኮ ብለዋል። እንደዛ እኮ ብለዋል በመግለጫቸው። ግን እንደዛ ያለ የለም። አሁን ግን ጠቅላይ ሚኒስትሩ እንደዚህ ያደረጉት ኢሊቱ ከዚህ በፊት ኢሊቱ በመሳሳት ሲሆን በግንዛቤ እጥረትም እኮ ያለፈው ጦርነት እኮ ቀስቃሽና አወዳሽ የነበረ ለዚህ ሁሉ እልቂት ፕሮፓጋንዳ ሲነዛ የነበረው እኮ በኢንተርኔት እና በተለያዩ ሚዲያ መግለጽ የሚችሉ የኤሊት ኃይሎች ነበሩ። አሁንም የኤሊቶቹ በትግራይ ያሉ ኤሊቶች አሳሰባቸው ምን ይመስላል? እስኪ ለግምገማ ያህል ለማቅረብ ነው እንጂ በዚህ ሁኔታ ተመርጦ የሚቀርብ የትግራይ ፕሬዚደንት የለም። እነሱ ግን ልክ በቃ በዚህ ሁኔታ ፕሬዚደንት እንደሚሾሙላቸው አድርገው ህብረተሰቡን እያደናገሩ ናቸው። ነገር ግን መንግስት ይህንን የኤሊቶች ሀሳብ ይሰማል። በአጠቃላይ ዝንባሌ ለመውሰድ ነው እንጂ እኮ ፌደራል መንግስት እኮ ስልጣን እኮ አለው። ፕሬዚደንት የማስቀመጥ ስልጣን አለው። ስለዚህ ይህ እንዳለ ሆነ ግን የህብረተሰቡ ስነ ልቦና ለመገንዘብና ለማጥናት የተደረገ ዘዴ ነው ብዬ ነው የማስቀምጠው። ስለዚህ ይህ አካሄድ ጥሩ ነው። በእኔ በኩል ለነሱ በሽታ ነው፣ አልተስማሙበትም። ምክንያቱም እንደማይመረጡ ሊመሩ እንደማይችሉ ህገወጥ መሆኑ ስለሚያውቁ በዚህ የህዝቡ ድምፅ እንደገና ምናልባት ለጌታቸው ብዙ ድምፅ ሊኖር ይችላል፣ ወይ ለጻድቃን ሊመርጥ ይችላል። 2 እና 3 በዚህ ለውጥ መስዋዕትነት ለከፈሉ ከፍተኛ ድምፅ ያገኛሉ የሚል ስጋት ስላላቸው እነሱ ሌላ ትርጉም እየሰጡት ነው። ለውጥ ፈላጊው ግን ይህ ነገር በድፍረት ሊመራው የሚችል ጥቆማ የመስጠት መብትና በደስታ ነው የተቀበለው። ስለዚህ ይህ ሁኔታ እኔ ፖዚቲቭ አቲቲዩድ እንዳለው ብዬ ነው የማስቀምጠው። መልካም እንግዲህ ይህንን ካል አጠቃላይ አሁን የትግራይ ውስጥ ያለውን ችግሩ እንግዲህ ትግራይ ከኢትዮጵያ ነጥለው ብዙ ዋጋ አስከፍሏታል። አሁንም የትግራይ የኢትዮጵያ አካል ነች። የትግራይን ህዝብ ኢትዮጵያዊ ነው። አሁን ያለውን ክፍተት ግን እንዴት ነው ማስታረቅ የሚቻለው? እንዴት ማስታረቅ ይቻላል የሚባለው ነገር ይሄ የትግራይ ችግር በትግራይ ህዝብ እጅ ነው ያለው። አሁንም ችግር የፈጠርነው ራሳችንን፣ ችግር ፈቺዎችም እኛ ራሳችን መሆን አለብን። ይህ ያለፈው በትግራይና በፌደራል መንግስት የተደረገ ጦርነት እኮ ወጣቱ ይሁን ህብረተሰቡ በተሳሳተ አካሄድ ነው እኮ የተገነዘበው። 20 ዓመት እና 25 ዓመት የሀገሪቱን ድንበር ሲጠብቅ የነበረ መከላከያ
አብሮ የተኛ አብሮ ጠላት ሲያሳድድ የነበረ ባልታ የትግራይ ህዝብ ባይወክሉም እኔ እንደ አንድ ትግራዋይ እንደዚህ ማድረጋቸው በጣም ነው ማዝነው። ራሳቸው በጠነሰሱት ሴራ ባመጡት ችግር ሻዕቢያ ወደ ትግራይ ገብቶ በህዝባችን ላይ ያደረገው ግፍና መከራ ፌደራል መንግስት እንዳደረገው አስደርገው ነው የሚያቀርቡት። ሻዕቢያ ግን በዓላማ ነው የገባው። ለፌደራል መንግስት ሊያግዝ ወዶና ፈቅዶ ሳይሆን በሰበብ አስባቡ ትግራይ ውስጥ ገብቶ ለትግራይ ህዝብ ለመጨፍጨፍ ለብዙ ጊዜ ሲጠብቀው የነበረ እድል በማግኘቱ ነው ሻዕቢያ የገባው። እሺ እንግዲህ የትግራይ ህዝብና የኢትዮጵያ ህዝብ እነዚህ ሰዎች ልክ የትግራይ ህዝብ በእነሱ አሳሰብና አመለካከት ልክ እንደ አንድ ሀገር ትግራይ እንደ አንድ ሀገር ኢትዮጵያ እንደ አንድ ሀገር አድርገው በማቅረብ የተለያዩ ፕሮፓጋንዳዎች ሲያካሂዱ ቆይተዋል። ኢትዮጵያን በሚያስተዳድሩበት በኢህአደግ ዘመን ግን አንድነት ፈላጊዎች ኢትዮጵያውያን መስለው ለመቅረብ ቢሞክሩም ውስጣቸው ግን የአንድነትና የኢትዮጵያዊነት ስሜት እንዳልነበራቸው የትግራይ ህዝብ ይቅርና የኢትዮጵያ ህዝብ በሙሉ ያውቃቸዋል። ውስጣቸው መከፋፈልና ሴራ ማድረግ ነበር። እነዚህ ሰዎች አሁን አንድ የትግራይ ህዝብ ማወቅ የሚገባው ኢትዮጵያን በሚያስተዳድሩበት ዘመን ለኢትዮጵያ ትልቅ ስራ ወይም ውለታ እንዳደረጉ አድርገው ያቀርቡ ነበር። ብዙ የትግራይ ህዝብም ትግራይን ትተው ኢትዮጵያን አሳደጉ፣ ኢትዮጵያ ከጨለማ ወደ ብርሃን አሸጋገሯት፣ የተረሱ ብሔረሰቦች ልብስ እንዲለብሱ አደረጓቸው፣ ወዘተ የተለያዩ ነገሮች ይነገራል። ይሄ ህብረተሰቡ የሚቀየረው ዘመኑ ራሱ ነው የሚቀይረው፣ እንዳለ አይደለም የሚቀረው። የደቡብ ኢትዮጵያ ኢህአዴግ አይደለ ልብስ ያስጀመራቸው፣ ከዘመኑ ጋር ተራምደዋል። ዘመኑ ይቀይራቸዋል። ይሄ ህወሓት ወይም የህወሓት መሪዎች ልክ አገሪቱን እንዳሳደጉ ተደርጎ የሚቆጠረው ትርክትኔ ለእኔ አይገባኝም። በአንጻሩ እንዴ ኢትዮጵያ ውስጥ የትግራይን ምንነት ከኢትዮጵያውያን ጋር እንዲራራቅ ያደረጉት እኮ የማይደረግ ግፍ በኢትዮጵያ ውስጥ ያደርጉ ስለነበር ነው። የተመረጠው ቦታ ሰዎችን እያሳደዱ ራሳቸው ለዘመዶቻቸው፣ ለነሱ አጫፋሪዎች፣ ለደጋፊዎቻቸው ምርጥ የሆነ ቦታ በአዲስ አበባ እስካሁን ድረስ እኮ ይሄ ተብሎ በትክክል ለህዝቡ በማስረጃ ሊቀርብ የሚችል ወንጀል እኮ ሰርተዋል። እንዴ ስንት ህንፃዎች እኮ ባለቤት የሌላቸው የተገኘው እኮ የነሱ ነው፣ የማንም አይደለም። ማንም ኢትዮጵያዊ በምን መልኩ ነው በመዘጋጃ ቤት ፕላን የሌለውና መንግስት ያላወቀው ህንፃ ሊሰራ የሚችል የትኛው አካል ነው? እነሱ ካልሆነ በስተቀር። ስለዚህ እነሱ በሚሰሩት ግፍና መከራ ህዝቡ ለማንም ትግራዋይ እንዲጠላ ተደርጓል። በዚህም እነሱ በፈጠሩት ሴራና መከራ ጭፍጨፋ፣ እንዴ የኦሮሞ ህዝብ አልጨፈጭፉትም እንዴ? ጋምቤላ አልጨፈጭፉትም እንዴ? አዲስ አበባ በየቦታው ዛፍ ስር አስረው አውሬ እንዲበላ አላደረጉም እንዴ? አድርገዋል እኮ። እኛ ትግሬዎች ስለሆን ለምን በኢትዮጵያ ወገኖቻችን ላይ የፈጸሙት ሴራና መከራ ለምን እኛ እንሸፍነዋለን? አድርገዋል እኮ። እነዚህዎች እኮ አድርገዋል እኮ። ነገር ግን በእነሱ ሰበብ የትግራይ ህዝብ ዋጋ እንዲከፍል ተደርጓል።
ኤሊቶች እንደገና የአማራ ይሁን የኦሮሞ የማንም እንግዲህ ከየትም ብሔረሰብ ያለ ኤሊት ሁሉም ቀና የሆነ አመለካከት አለው ማለት አይቻልም። ፕሮፌሰር በለው ዶክተር በለው የትምህርት ማዕረግ የያዝ እንጂ የብሔርተኝነት ስሜት ያላቸው አማራም ይሁን ኦሮሞም ይሁን ሌላም ይሁን በተፈጠረው ህወሓት በፈጠረው መከራና ችግር ለትግራይ ህዝብ በትግራይ ህዝብ ላይ ዘመቻ እንዲነሳሳ ያደረጉ መጥፎ የሆነ ስሜት ያላቸው እሊቶች እጅ ስለነበረበት ብዙ ትግራዋይ እኮ ምንም ነገር የሌለው ይሄ ቤላሮባ የሚባል የተበጣጠሰ ልብስ የሚሸጥ ይሄ መጥረጊያ የሚሸጥ ትግራዋይ ሁሉ እኮ በትግራይነቱ አዲስ አበባ ምን የተለያዩ ክፍለ ሀገሮች እየተጨፈጨፈ እኮ ማለት ነው። ይሄ ያለ ምክንያት አይደለም። እነሱን ያገኙት መስሎት ነው። ደካማ ሰዎች በትግራዋይ ላይ የወሰዱት ጭፍጨፋ የነሱ መሰሪ ተንኮል ነው። እንዲያውም ደስታቸው ነው። እኔ የሚገርመኝ ከአዲስ አበባ ይሁን ከሌላ በዛ በግርግር ጊዜ ተገድለው ሬሳቸው ወደ ኢትዮጵያ ሲመጣ የነበረ ከአሻጎ የሚባል የመቀለ አካባቢ መኪና ላንድ ክሩዘሮች አድርገው ሬሳ እየተቀበሉ ነበረ። ይሄ ለህዝቡ ለማነሳሳት ነበር የሚያደርጉት። ትግራዋይ በቃ በአማራ ተጨፍጭፎ እየመጣ ነው፣ የህወሓት ባንዲራ ተደርጎ ህዝቡ ካሻጎ እስከ መቀሌ በሰልፍ እንዲቀበለው ይቀሰቅሱት ነበር። እንዴ እነሱ የጨፈጨፉት ማን ነው የሚቀበለው? ስለዚህ እነዚህ ሰዎች ከኢትዮጵያ ህዝብ ጋር አጣልተውናል። ነገር ግን የኢትዮጵያ ህዝብ አሁን አውቋቸዋል፣ ተረድቶታል። የትግራይ ህዝብ የማንም ጠላት እንዳልሆነ ማንኛውም ኢትዮጵያ በአሁኑ ጊዜ ያውቃል። አዲስ አበባ እኔ እኮ በተግባር እኮ አይቻለሁ። የአዲስ አበባ ሆቴሎች እኮ የተረፈ ምግብ ጥርግራጌ ምናምን እኮ እስኪ ያሉ እነዚህ ከትግሬ የመጡ በጦርነት የተከፉ ለነሱ ተብሎ እኮ በድስ በምናምን ተሰብስቦ ቆይቶ በሰልፍ አዲስ አበባ ሆቴሎች አንዳንድ ምግብ ቤቶች የኛ ወገኖቻችን አይደለም እንዴ የዕለት ጉርስ በልተው የሚያድሩት ያለ አዲስ አበባ አይደለም እንዴ? ከአዲስ አበባ አልፎ እኮ አዋሳ፣ ሀረር እኮ ሂዶ እየለመነ ነው የኛ ህዝብ። አንተ ትግሬ ነህና ይሄ አልሰጥህም አንተ ለማኝ ዞር በል ያለው እኮ የለም። አሁን ማንም አይልም። ያዝናል፣ እንዲያውም በጣም ያዝናሉ። ከሱዳን ትናንትና ለህወሓት መንግስት ሱዳን ሁሉ ሲያጓራ የነበረ የተረገመች ሀገር ኢትዮጵያ ሲል የነበረ ከሱዳን መጥቶ እኮ አሁን አዲስ አበባ እኮ ነው ያለው። መንግስት እኮ ብዙ መበረታታት እያደረገላቸው ነው። ህዝቡም እየረዳው ነው እኮ አሁን ህዝባችንም አሁን እየተረዳው ነው። እኛ በስሜት ነበር እንደዚህ የምናደርገው ይላሉ ከሱዳን የመጡ ወገኖች። እኔ የምገናኛቸዋለሁ። እኛ በስህተት ነበር፣ ይህ ለውጥ በስህተት ተቃውሞ ነው ነበር። ንብረታችን ሲጠን ሱዳን ሀገር እኮ የፍሪጅ በሱዳን ሀገር ህይወት ማለት ነው። ቀዝቃዛ ውሃ በየቀኑ የምጠጣበት ነው። በስሜት እኮ እናቶቻችን ፍሪጅ እኮ ይሸጡ ነበር። ሽጠው ለነ ይሄ ፍስሐ ማንጁስ ለነሱ እኮ ነበር በግ እያረዱ መግቧቸው የነበረ። አሁን ግን የትግራይ ህዝብ ከሱዳን ተሰዶ እረፍት ያገኘው አዲስ አበባ ነው። የአዲስ አበባ ህዝብ ዌልካም ብሎ ነው የተቀበለው። እና የትግራይ ህዝብና የኢትዮጵያ ህዝብ እንዴት ሊግባባ ይችላል የሚለው ተግባብቷል፣ ችግር የለውም። አሁን ግን ከሚገርመኝ እኔ በጣም ከማዝነው ከመቀሌ ሸሽቶ ከትግራይ ሸሽቶ ከሱዳን ሸሽቶ አዲስ አበባ ተወሽቆ አሁንም ነገር የሚቀሰቀሱ የኛ ሰዎች ይዛሉ። በጣም የሚያሳዝነኝ እኔ ታንኪው ሰላም አገኘን እኮ ኢትዮጵያ እኮ ሀገራችን ነው፣ ኢትዮጵያ እኮ የኛ ናት፣ ይህ ህዝብ እኮ የኛ ህዝብ ነው፣ እየረዳን እኮ ተመስገን አይልም እኮ። በየጭፈራ ቤቱ ትርፍ ቃላት፣ መጥፎ ንግግር። ይሄ አፓርታማ አዲስ አበባ እኮ አባቶቻችን የሰሩት ወያኔ የሰራው እኮ ነው፣ ገንዘባችን እኮ ነው። ትርፍ ንግግር። እኛ እስካሁን ይሄ ህወሓት በወጣቱ በህብረተሰቡ ለብዙ ዓመታት ያደረገው መርዝ ቫይረስ እስካሁን አልለቀቀም። ገና ትግል፣ ገና
የተሃድሶ ትምህርት ያስፈልገዋል። በአጠቃላይ የትግራይ ህዝብ የህወሓትን ቫይረስ ምሁር የምትለው ዶክተር የምትለው ፕሮፌሰር የምትለው ጭቃ ሆኖ ነው የምታገኘው። ምክንያቱም ያመለካከት ማዕርግ አይደለም። ሰው ጀነራል ስለሆነ አይደለም ጀነራል። የትግራይ ጀነራሎች እኮ ጀነራል ስለሆኑ እኮ እኔ እንደ ጀነራል አልቆጥራቸውም። ስራቸው የጀነራል አይደለም የሚሰሩት። ስለዚህ እኛ በእውነት እልሃለሁ ከአንድ እነዚህ ባህላውያን ጀነራሎች አንድ የትግራይ ገበሬ ይበልጣል ባሳሰብ። በአሁኑ ሰዓት አንዲት የትግራይ እናት ስለ ትግራይ ችግር፣ ስለ ኢትዮጵያ ሁኔታ፣ ስለ አጠቃላይ ፖለቲካ አንዲት የትግራይ እናት ያልተማረች በደንብ ትተነትናለች። ህሊናቸው የሞተ ነው። ስብዕና የሚባል ነገር የላቸውም። ይህ የኢትዮጵያ ህዝብ አውቆታል። ካሁን በኋላ የኢትዮጵያ ህዝብ አንተ ትግሬ ነህ፣ አንተ እንደዚህ ነህ የሚል አመለካከት የለውም። እኔ እኮ 2-3 መጥቻለሁ አዲስ አበባ። ማን ይናገራል? አንደበትህ ከጠበቅ፣ ክብርህ ከጠበቅ፣ የሰው ክብር ከጠበቅ ማን ነው የሚናገርህ? ስለዚህ ለወደፊቱ እኔ ጽናት ይስጠን እምለው ምንድን ነው፣ ጊዜያዊ መንግስት መቋቋሙ ወደ ቦታው መመለሱ አይቀርም፣ ህግ መከበሩ አይቀርም። ነገር ግን ማንኛውም የትግራይ ወጣት ህዝብ በሙሉ በውጭም በውስጥም ያለ ለሚቋቋመው ወይንም ለሚመለሰው የጊዜያዊ መንግስት ድጋፍ መስጠት ግዴታ ነው። ጌታቸው ይምጣ፣ ጻድቃን ይምጣ፣ ዶክተር አብርሃም ይምጣ፣ ዌልካም። ፌደራል መንግስት ያስቀመጠው ዌልካም ብቻ ለውጥ ፈላጊ ይሁን። አሁን ጌታቸው ካልሆነ እንሞታለን የሚሉ ሰዎች አሉ። ሚሊዮን ጌታቸው አላት ትግራይ። ጌታቸው ሌላ ሊመደብ ይችላል። ሌላ ጌታቸው አለ፣ ሚሊዮን ጌታቸው አለ መድረክ ያላገኘ የትግራይ ውስጥ። ስለዚህ እኛ የሰው ምርጫ ያ የሚመስልህን ትመርጣለህ፣ በሀሳብህ እገሌ ይሻላል ይባላል። ኢንኬዝ ግን የሆነ ሌላ ሰው ቢመደብ ያ ሰው በትክክል የሚሰራ ከሆነ አንድም ይሁን እኛ ለትግራይ ህዝብ በቅንነት የሚመራ ብቻ ነው የምንፈልገው። እኛ ቅንነት የያዘ ሰላም የሚፈልግ የፕሪቶሪያ ውል የሚያስፈጽም እና በአገሪቱ ህግ የሚመራ እንዴ። እነዚህ እኮ እነ ታደሰ ወረደ እኮ ትግራይ እኮ እንደ አንድ ሀገር አድርገው ነው ወደ አዲስ አበባ የሚደራደሩት እስካሁን ድረስ። ይህ ግን ለኛ አያዋጣንም። ለኛ ትግራዮች የሚያዋጣን ሰላም ነው። ስለዚህ ፌደራል መንግስታችን ነው። ትግራይ የኢትዮጵያ አካል ናት። ትግራይ ትገንጠል። እኔ ተቃዋሚ ፓርቲዎች ምናምን ያሉ ፐርሰናሊ እኔ ተቃዋሚ ፓርቲዎች አክብራቸዋለሁ፣ ግን ጥያቄዎቻቸው ግን ከህወሓት የተሻለ ጥያቄ አይደለም። እኔ አሁንም እነዚህ በሽግግር መንግስቱ የሚገቡ ከሆነ የመገንጠል ጥያቄ እየያዘ እንዴት ነው ሽግግር መንግስት ሆነው ለትግራይ ህዝብ ጥሩ የሚያስብልህ የህወሓት አጀንዳ ይዞ መጥተው? ትግራይ አሁን የሚያዋጣት የአንድነት ጥያቄ ነው። አንድነት በኢትዮጵያዊነታችን ማመን አለብን። ይሄ ነፃነት ትግራይ ወያኔ ሳልሳይ ምናምን ካሁን በኋላ እንደገና ሌላ ወያኔ ሌላ ትግራይ ለመገንጠል ካለፈው አንማርም እኛ። አሁን ትግራይ የሚያስፈልጋት አንድ ጠንካራ ፓርቲ፣ በኢትዮጵያዊነት የሚያምን ጠንካራ ፓርቲ እንዲያውም መፈጠር አለበት ብዬ ነው የምገምተው። መወለድ አለበት። እናደርገዋለን እንደገና ፍላጎቱና ይሄ ስብዕናው ካለ ሊሆን ይችላል። ስለዚህ እኛ ፕሊስ በተለይ በውጭ ያለን የትግራይ ሰዎች ያለፈ ስሜቶቻችን መተው አለብን። የትግራይ ህዝብ ያለው ሰቆቃ ህወሓት የሚያደርገው ሰቆቃ እንኳ አልተቃወምንም። ዲያስፖራዎች እስካሁን ጸጥ ብለን ማን ያሸንፍ ይሆን ብለን ማን ጎል እንደሚያገባ በመጠባበቅ ላይ ነው ያለ ነው። ጎል የሚያገባው ግን ይሄ ሽግግር መንግስት ነው። አሁንም ይሄ ጊዜያዊ ቁልፍ ስለወሰዱ ምናምን ኢግኖሬት ዋጋ የለውም። ነገ አዲስ ሁኔታ ይፈጠራል። አሸናፊዎች እንሆናለን። ለውጡ ፈላጊዎች አሁንም
ጠላቶቻችን 24 ሰዓት ሲሰሩ እኛ 48 ሰዓት እንስራ። ትግላችን አጠናክረን ከሄድን ኢትዮጵያዊነታችን አረጋግጠን ከታገል ከኢትዮጵያውያን የሚያጣላን ነገር የለም። የኢትዮጵያ ሕዝብም የህወሓት መሰሪ ተንኮል የተረዳው ስለሆነ በማንኛውም ትግራዋይ ላይ የሚያደርገው ክፉ ስራ የለውም፣ ይኖረዋል ብዬም አልገምትም። ስለዚህ ማንም ሳያስታርቀን እኛ ራሳችን በተግባር በምናደርገው እንቅስቃሴ ከህዝባችን ጎን ቆመን ለሰላም መታገል አለብን የሚል ሀሳብ ነው ያለን። መልካም መምህር፣ የመጨረሻ ጥያቄ ነው። እንግዲህ ሁለት ወቅታዊ ሁኔታዎች አሉ። አንዱ ቲፒኤልኤፍ ይህንን ኃይል ከሻዕቢያ ጋር ግንኙነት እያደረገ ነው፣ መንግስትን በተለያየ ገልጿል። ትግራይ ውስጥም ጊዜያዊ አስተዳደርም እንደዛ ብለዋል። አሁንስ እንግዲህ ከሻዕቢያ ጋር ከሰሩ ይታወቃል። አንድ ጊዜ 77 ዓመተ ምህረት ይታወቃል። በደርግ ጊዜ ያ ሁላ እልቂት የተፈጠረው መንገድ ዘግተው የጨረሱትን ህዝባችን አለ። 90 አካባቢ ደግሞ በባድመ ምክንያት እንደ ምክንያት አድርገው ደግሞ ያስጨረሱትን ህዝብ አለ። አሁንም የዚህ ቅድም አነስተውታል ከ1 ሚሊዮን ህዝብ እልቂት እጅም አለበት ገብቶ ብዙ ነገር ጥፋት አጥፍተዋል። የትግራይን ሀብት ኢኮኖሚ አውድመዋል፣ ወጣት አውድመዋል። ብዙ ነገር አይተናል። በዚህ በእድሜያችን ላይቭ እያየ ነው በዚህ ጦርነት ማለት። አሁን ደግሞ እንደገና ከሻዕቢያ ጋር ሆነው ምን ሊያመጡለት ነው ለህዝቡ ከሻዕቢያ ጋር የሚገናኙት? አንዱ ይህንን ጥያቄ ነው። ሁለተኛ አሁንም ኢትዮጵያ የባህር አልባ አድርገው ኢትዮጵያ ገንጥለው ቅርቃር ውስጥ ከተው የትግራይን ህዝብ ተከበና ብሎ ያልሆነ ፖለቲካ ውስጥ አምጥተው አስገብተው እንግዲህ ከዛላምበሳ ወደ ቀይ ባህር እዛ 40-50 ኪሎ ሜትር እያለ ወደ ጅቡቲ ነው እንግዲህ እየተጓዘ ያለው፣ ወደ ቦምባሳ ወደ ኬንያ ነው እየተጓዘ ያለው። ያው ሁላ የትግራዋይን ባለሀብት በሙሉ ማለት እና ከዚህ አንጻር የኢትዮጵያ መንግስት ቀይ ባህር የኢትዮጵያ ህልውና ጉዳይ ነው የሚል አቋም ወስዶ እየሰራበት ይገኛል። በኢትዮጵያ ሚዲያዎች፣ ናሽናል ሚዲያዎች በሙሉ እየሰሩበት ነው። እስኪ በእነዚህ ሁለቱ ጉዳዮች ሀሳባቸው ያጋሩና በዚህ እንቋጨው። ከሻዕቢያ እኮ ግንኙነት እንዳላቸው ራሳቸው ተናግረውታል። ምንጀሪነት ተናግራለች፣ ሁሉም ተናግረውታል። በድብብቆሽ ይመስላቸዋል። ነገር ግን ግመል ሰርቆ አጎንብሶ የሚባል ነገር የለም። በድንበር ያለ ህዝባችን እኮ መቼ ይወጣሉ መቼ ይገባሉ እያያቸው ነው። ያውቃቸዋል። ስለዚህ ለመጀመሪያም አይደለም። እነዚህ ሰዎች እኮ ከሻዕቢያ ገና ከአመሰራረታቸው ጀምሮ ከሻዕቢያ ጋር ናቸው። ሻዕቢያ ስለ ፕሮግራሙ ብዙም አይናገርም። የሻዕቢያ ፕሮግራም እንደ ካድሬ ሆነው የሚናገሩት እነሱ ራሳቸው ናቸው። ስለ ኤርትራ ነፃነት እኮ ለታጋዮች ገና በ17 ዓመት የትግል ጊዜ እኮ ስለ ሻዕቢያ ነፃነት፣ ስለ ኤርትራ ነፃነት እኮ ነው የሚያስተምሯቸው። ስለ ኤርትራ የሚጠይቅ ስለ ኤርትራ አንዳንድ ነገር የሚናገር እኮ የት እንደሄዱ እኮ አይታወቁም። ይሰውሯቸዋል፣ ይገድሏቸዋል። ይሄ እኮ የቆየ ነው። ከደርግ ጋር ውጊያ አድርገው የማረኩት ንብረት እኮ ከባድ መሳሪያ እኮ ለሻዕቢያ ናቸው እኮ የሚሰጡት። ለምን እኛ የማረክነው ንብረት ከባድ መሳሪያ ለሻዕቢያ ይሰጣል ብለው የሚጠይቁ እኮ በህግ ይጠይቋቸው ነበረ። ስለዚህ ከሻዕቢያ ጋር ያላቸው ግንኙነት አሁን የተፈጠረ አይደለም። ድሮ እኮ ሻዕቢያ ሳህል ላይ ስለ ሻዕቢያ ምስረታ እንትን ስብሰባ ጉባኤ አድርገው የተለያዩ የኢትዮጵያ ድርጅቶች ለጉባኤው ተጠርተው ሂደው ነበረ። እነ ኢህአፓ፣ መኢሶን ምናምን፣ እነ ኢዲዩ፣ ሁሉም ህወሓት አባይ ፀሐዬ ነበር የሄደው። ለሁሉም ሲያስገቧቸው ለሱ ውጭ ነበር ያስቀሩት። እነዚህ አጋሜዎች ምን ዋጋ አላቸው ምናምን በማለት ሌሎች ድርጅቶች የኤርትራ ነፃነት እኛ አንደግፍም እና ኤርትራ እንደ ኢትዮጵያ አንድ አካል ናት ብለው በጉባኤው ላይ ሲገልጹ ሻዕቢያ ሁሉም ታጋይ ሲጋራ አውጥቶ አዳራሹ ልክ በቃ ደመና በደመና ነው ያደረጉት በብስጭት በሲጋራ።
እስክንስማቸው እነዚህ አጋሚዎች ምናምን ምናምን ብለው አባይ ፀሐዬ ሲመጣ ከህወሓት ተዘጋጅቶ የመጣ ደብዳቤ አንብቦ የኤርትራ ነፃነት እኛ እንፈቅዳለን ብሎ እኮ በጉባኤ ያነበበ እኮ ህወሓት ብቻ ነው። ሁሉም ሲቃወሙ ህወሓት። ያኔ በጉባኤ የተገኙ የኢትዮጵያ ፓርቲዎች የኤርትራ ነፃነት አንቀበልም ሲሉ ነው እነዛ የሻዕቢያ ወታደሮች የተቆጡ። አዎ ኤርትራ እንደ አገር እንጂ እንደ ክፍለ ሀገር እንጂ እንደ አገር አናቅሽም እኮ ነው ያሏት። ህወሓት ግን ኖ ሉዓላዊ ሀገር እንድትሆን እንታገላለን። በወቅቱ የነበሩ ማን ፓርቲ ነበር? አባይ ፀሐዬ ነው ያነበበው። አባይ ፀሐዬ የተዘጋጀው እንግዲህ በህወሓት በአመራር ባሉት በነ ስብሐት ነጋ ሌሎች አቀነባባሪዎች ነው የተጻፈው ጽሁፉ። ተወክሎ የሄደ ግን አባይ ፀሐዬ ነው። በኋላ እዛ አዳራሽ ላይ እንደዛ ስላለ እኮ ለአባይ ፀሐዬ እኮ እንደ ሽልቻ እንደ ክላሽን ጀርባቸው ላይ ተሸክመው እኮ ነው ያዞሩት። ይህ ነው ከመጀመሪያ ጀምሮ ያልኩት። ይሄ ነው ከመጀመሪያ እነዚህ ለኤርትራ መገንጠል ዋና እንዴ ወደ እኔ ማንም ያውቀው እኮ በሺህ የሚቆጠሩ የትግራይ ሰራዊት አይደለ እንዴ? የትግራይ ህዝብ ሳያውቅ ይሄ ሰላህታ ወራር ነው ምናምን ለሚሉት የቀይ ኮከብ ዘመቻ ለማፍረስ ህወሓት ሄዶ አይደለ እንዴ የተዋጋው? እነሱ ከድሮ ጀምሮ የአሁን አንመልከትኛ፣ ከድሮ ጀምሮ የእነሱ አሽከሮች ናቸው። አሁንማ ሌላ እንደገና እንደ አዲስ የኢትዮጵያ ወርቅ የትግራይ ወርቅ የተጫነ ወደ ኤርትራ አይደለ እንደሚሄደው። በአጠቃላይ ስታያቸው እንደገና እኮ እነዚህ ሰዎች የተጣሩ ትግሬዎች እኮ አይደሉም። ከኢሳያስ ጋር በደም የተሳሰሩ ሁሉ እኮ አሉ። ሁሉም አብዛኛዎች እኮ ኤርትራውያን ናቸው። ስለዚህ በባድመ ጦርነት በተደረገውም እኮ የተለያዩ አሻጦሮች እኮ አድርገዋል የህወሓት መሪዎች ከመለስ ዜናዊ ጀምሮ። ስለዚህ እነዚህ ሰዎች ለትግራይ ሰርተው አያውቁም። ጥብቅናቸው ለኤርትራና ለሻዕቢያ ነው ካፈጣጠራቸው ጀምሮ። ስለዚህ አሁን መስሏቸው ግንኙነት ያደርጋሉ። የሚያደርጉት ምንድን ነው? ምናልባት ፋኖ ከጠነከረ ፋኖ ሆኖ ሻዕቢያ እኛ ጋር ሆኖ እንዋጋለን ምናምን የሚል ስሌቱ የተበላሸ ስሌት ነው ያላቸው። አይሆንም። ምን ጊዜም እንደገና ኢሳያስ ሻዕቢያ ቀልደኛ አይደለም፣ ያውቃል። ልክ እንደ ዳማ ጨዋታ የት እንደሚሄድ እንደሚቀመጥ ያውቃል። የሚያዋጣው ነገር ነው። ለነገ የሚያዋጣው ዛሬ ይሰራታል። ለነገ አደገኛ ከሆነች ዛሬ ተነጋግሮ ማታ ያፈርሳታል። ከሻዕቢያ ተስፋ የላቸውም። አይ አም ሹር ከሄዱም ምናልባት ኑ የሚላቸው ወይም አንዳንድ ያለ ትግራይ ውስጥ ያለ ንብረት ወደዛ እንዲያጉዙለት ስለፈለገ ነው። ሁሉ ነገር ከተሸከመ በኋላ ግን እርግጠኛ ነኝ ምን ብሎ ሲሸከማቸዋል እነዚህ ሰዎች ራሱ ነው የሚገድላቸው። መልካም። እስኪ አሁን ወደ ቀይ ባህሩ ሰዓታችን እያለ ስለሆነ ወደ ቀይ ባህር አሁን እየተነሳ ያለው በኢትዮጵያ በኩል ሁለተኛው ቀይ ባህር እኮ አባቶቻችን ለብዙ ዓመታት ያቆዩት የኛ ሀብታችን እኮ ነው። አይባልም እንጂ ለቀይ ባህር እንደ ትግራይ ህዝብ መስዋዕትነት የከፈለ የለም። ለምን? ቅርቡ ስለሆነ፣ በሌላ ሳይሆን ቅርቡ ስለሆነ። የተጠናከረ የአገሪቱ ጠንካራ መንግስትም ስላልነበረ በዛን ጊዜ እንደ አሁኑም ኮሙኒኬሽን ስለሌለ በኋላ ቆይቶ ሊደርስ ቢችልም ለመጀመሪያ ገፈት ቀማሽ ግን የትግራይ ህዝብ ነው። ከቱርክ ብትለው፣ ከድርቡሽ ብትለው፣ ከጣሊያን ብትለው ማንም ሲገባ እኮ ከትግራይ ነበር እኮ የሄደ ቀይ ባህር ከጠላት የሚከላከል እኮ የትግራይ ህዝብ ነው እኮ። አባቶቻችን እኮ ናቸው። ከአክሱም እኮ እስከ አዱሊስ እኮ አንደርግራውንድ ታነል የሰሩ አባቶቻችን እኮ አለ። ወደ የመን ሲዘምቱ፣ ወደ አረቢያ ሲዘምቱ እኮ ቻችን ናቸው። ነገር ግን እነዚህ ሰዎች ጣሊያን
ኮሎናይዘር ስለሆነ ጣሊያን ሲያስተዳድራት ቀይ ባህር በሙሉ እንዳለ ከአንድ ሺህ ምናምን በላይ ወደ ኤርትራ አድርጎ ያካለለው እኮ ኢትዮጵያ እንደ መዝጋት ነው። ሌላ እኮ አይደለም። የነበረው መንግስት በባህር መሳሪያ አግብቶ እንዳይዋጋኝ ብሎ በእንትን በስትራቴጂ ያደረገው ነው እንጂ ለኢትዮጵያ የማይገባት ስለሆነ አይደለም። በኋላ ግን ኤርትራ በፌዴሬሽን እንደተቀላቀለች ቀይ ባህር በሙሉ በኛ ቁጥጥር ነበረ። ኤርትራ ነፃነት እንደወጣች ግን ቀይ ባህር እንዳናገኝ ያደረጉ ራሳቸው የህወሓት መሪዎች ናቸው። እንዲያውም መንግስትነት ሳይይዙ የሽግግር መንግስት እያሉ ኤርትራ ምንድን ነው የሚባለው ጠቅላይ ሚኒስትር መለስ ዜናዊ ጠቅላይ ሚኒስትር ነበር እኮ ቀልዷል እኮ በቀይ ባህራችን። ሻዕቢያዎች ቢፈልጉ ግመል ያጠጡበት፣ ቢፈልጉ ግመል ይጠጡበት። ለምን? ይሄ ሴራ የተሞላበት አነጋገር ነው። አገራችን ባህር እንዳታገኝ የተደረገ የማንኳሰስ ሴራ ነው። አሜሪካውያንም እኮ ገና ኤርትራ ስትገነጠል እኮ ስለ ባህር ጉዳይ ለመነጋገር እቅድና ፕላን እኮ ነበራቸው። አያስፈልገንም በቃ ይህ አጀንዳ ብለው የዘጉት እኮ ገና የሽግግር መንግስት እያሉ እነ መለስ ዜናዊ ናቸው። ስለዚህ የኢትዮጵያ ባህር አልባ እንድትሆን ያደረጉ እነዚህ ካህዲዎች ናቸው። ዛይስዋይ ባንዳዎች፣ ትክክለኛ የባንዳ ትርጉም ያላቸው እነዚህ ሰዎች ናቸው። በዚህ ብቻ እኮ አይደለም። ከሶማሊያ ጋር ጦርነት ስታደርግ ኢትዮጵያ በደርግ ጊዜ እኮ ከሶማሊያ ወግነው የኢትዮጵያ ሰራዊት የወጉ ናቸው እኮ እነዚህ። አሁንም ለስልጣናቸው ለወንበራቸው ለማደናገር ብለው ከሻዕቢያ ያስባሉ። ህልም ነው፣ ህልም ነው። የመጨረሻቸው ይሆናል። አይሆንም፣ አይሳካም። የትግራይ ህዝብ ሻዕቢያ ጋር ወግኖ ህወሓት ጦርነት በፌዴራል ቢያደርግ ራሱ የትግራይ ህዝብ ወደ ገቡበት እየገቡ ከጉድጓድ እያነቀ ያወጣቸዋል። አሁን የትግራይ ህዝብ ወጣቱ በተለይ ገብቶታል፣ አውቆታል። እና ስለ ባህር ጉዳይ የሸጡትም እነዚህ ናቸው። ኢትዮጵያ ባህር አልባ እንድትሆን በዲፕሎማሲ ደረጃ ሳይቀር እኮ ይሰራሉ። ግብጽ ጋር እኮ ስንት ግንኙነት ነው የሚያደርጉ። ከአረብ ሀገሮች ጋር ሊያጣሉን እኮ የማያደርጉት ነገር እኮ የለም። ስለዚህ የኢትዮጵያ ህዝብ አሁንም ባህር ያስፈልገዋል። ቢሆን ጠቅላይ ሚኒስትሩ እንደሚሉት በህግና በሰላም ካልሆነ እኮ መጀመሪያ አሁን የባህሩ ይቆይልንና እነዚህ ሰዎች የሚወገዱበት መንገድ ነው መስራት ያለበት። እነዚህ ሰዎች ከተወገዱ ኤርትራ ባህር እንደምትሰጠን አልጠራጠርም። የህወሓት መሞት መወገድ የሻዕቢያ መወገድ ነው። ስለዚህ ኢትዮጵያ ባህር ያስፈልገታል። የኢትዮጵያ ህዝብ የባህር ተጠቃሚ መሆን አለበት። እኛ አሰብ ሳይሆን ለእኛ እንዲያ የሚቀርበን ባጽዕ ነው። መልካም መምህር፣ እንግዲህ ጊዜያችን እያጠቃልል ነው እና ጠቅላላ አድርገን አንድ 2 ደቂቃ እድል ስጣቸውና ቀረ የሚሉት ነገር ካለ በአንድ ደቂቃ መልእክታቸው ያስተላልፉና ሌላ ቀን ደግሞ በሰፊው እንመጣለን። ሰዓታችን እያለቀ ስለሆነ ነው። በጣም ይቅርታ እየጠየቁ ነው። ምንም ችግር የለም። አዎ እኔም ዛሬ ስራ አቋርጬ ለዚህ ፕሮግራም መስዋዕት አድርጌያለሁ። እኔም ወደ ስራ ለመሄድ እየጓጓ ነው። አሳጥረዋለሁ እና ምንድን ነው ባጭሩ ነገሩ የነዚህ ሴራና ተንኮል ክፋታቸው እኔ ስሜቴ ስለሚጎዳኝ አንዳንዴ ከዚህ ወደዚህ ከዚህ ወደዚህ የምትጨብጠው ነው የምታጣው። የቱ ትገልጸዋለህ፣ የቱ ትተወዋለህ? ለእኔ ይከብደኛል በእውነት አንዳንድ ጊዜ ስሜታዊ እሆናለሁ። በመጨረሻ ግን እኔ ለማለት የምፈልገው ህወሓት ከትግራይ ህዝብ እና ከኢትዮጵያ ህዝብ የተገለለ ድርጅት ስለሆነ በአሁኑ ጊዜ እርግጠኛ ነኝ በዚህ 2017 ዓመተ ምህረት ህልውናው ያጣል። በሰላም ይሁን በጦርነት
እኔ ጦርነት እንዲኖር አልመኝም። ጉዳዩ በሰላም እንዲያድቅ በሰላም እንዲወገዱ ፍላጎቴ ነው። ካልሆነ ግን እነዚህ ሰዎች እምቢ ካሉ ግን በብረትም ቢሆን መመታት አለባቸው። ምርጫችን አይደለም፣ ግን ሳንወድ በግድ ወደዛ ደረጃ ሊያስገቡን ሊችሉ ይችላሉ። ስለዚህ የትግራይ ህዝብ በጥሩ ሁኔታ ነው ያለው። የትግራይ ወጣት በጥሩ የትግል መስዋዕትነት ላይ ነው ያለው። ይህንን ትግላችን አጠናክረን በኢትዮጵያዊነታችን አምነን አስፈላጊ ከሆነም ለዚህ ጉዳይ ከአቅም በላይ ከሆነንም ፌዴራል መንግስት የኢትዮጵያ ህዝብ በጎናችን ሆኖ ይህንን በትግራይ ውስጥ ያለው ስርዓት እንዲያስወግድልን ፍላጎቴ ነው እላለሁ። አመሰግናለሁ። ጊዜያችን በጣም ስለተጣበበ ነው። እንግዲህ ሌላ ቀን በሰፊው በደንብ እንመጣበታለን። ከልብ ነው የምናመሰግነው። የሶሎዳ ሚዲያ ተከታታዮችም ስለተከታተላችሁን ከልብ ነው የምናመሰግነው። ቸር ሰንብቱ። እንግዲህ ላይክ፣ ሼር፣ ሳብስክራይብ ማድረግ አትርሱ። እናመሰግናለን። ኦኬ፣ እኔም አመሰግናለሁ። መልካም ቀን።